ብሩክ እድሜ የሰጠን እግዚአብሔር እስከ ዛሬ ተሸክሙናል። ለእሱ ክብር ይሁንለት። እኔ የባለትዳርና የአራት ሴት ልጆች አባት ነኝ። የመጀመሪያ ልጄ ሐዋሳ ካምፓስ ሁለተኛ ዓመቷ ነው። ምናልባት ከሙሉጌ ጋር ለመወዳጀት ከፈለግን ጸባይ ያለው የጸለየው ሊያናግር ይችላል ማለት ነው። ጌታ ክብሩን ይውሰድ። መልእክት እንግዲህ ለእናንተ በዚህ ጠዋት አልበላው እኩለ ቀን ነው አይደል? በዚህ እኩለ ቀን ለእናንተ ከእግዚአብሔር ዘንድ ስጸልይ ከአንድ ወር በላይ ነው መሰለኝ ወንድሜ እኔ ጋር ከደወለ ከዛ ጊዜ ጀምሮ እኔ ውስጥ የከበደ መልእክት አለ ስለእናንተ ስጸልይ። ስለዚህ ምን እያልኩ ልጀምር? የምስራች ትሰማላችሁ። ኢየሱስ ክርስቶስ ጌታ ነው። የምስራች ትሰማላችሁ። የዕለቱ መልእክት እሱ ነው። አሜን ነው። ምን ትሰማላችሁ? የምስራች ትሰማለህ፣ ትሰማያለሽ። እንግዲህ ዛሬ እዚህ ሰብስቦ ባዶ የማይሸኛችሁ እግዚአብሔር የተባረከ ይሁን። መጽሐፍ ቅዱሳችሁን ዘፍጥረት ምዕራፍ 45 አውጡና ምን አይነት የምስራች እንደምትሰሙ ነው ዛሬ የማካፍላችሁ። እንቆም ለአጭር ደቂቃ እና የጌታን ቃል እናንብብ። ምናልባት መጽሐፍ ቅዱስ የያዛችሁ እህቶችና ወንድሞቼ ዘፍጥረት ምዕራፍ 45 አውጡ። መጽሐፍ ቅዱስ የያዛችሁ ሃርድ ኮፒ ማለትም ሶፍት ኮፒ ወይም ሞባይላችሁ ውስጥ ካለ ከዚህ ክፍል ከዘፍጥረት ምዕራፍ 45 ጥቂት ነገሮችን ከእናንተ ጋር እንከፋፈልና እንጸልያለን። ዘፍጥረት ምዕራፍ 45 ቁጥር 26 ዘፍጥረት ምዕራፍ 45 ቁጥር 26 አገኛችሁ? ክፍሉን ማግኘት ጥሩ ነው። ዘፍጥረት ምዕራፍ 45 ቁጥር 26 እንዲህ ይላል። እንዲህም ብለው ነገሩት። የዮሴፍ ወንድሞች ናቸው፣ የያዕቆብ ልጆች ናቸው። እንዲህም ብለው ነገሩት፣ ዮሴፍ ገና በሕይወቱ ነው፣ እርሱ በግብፅ ምድር ሁሉ ላይ ገዢ ሆኗል። አዲሱ መደበኛ ትርጉም እንደዚህ ይላል፣ ዮሴፍ በሕይወት አለ። ዛሬ የምስራች ይሄ ነው። ዮሴፍ በሕይወት አለ፣ አልሞተም። ሁላችሁ ቀኛችሁ ከፍ አድርጉና ይሄ ቃል በሉ፣ ዮሴፍ በሕይወት አለ። ደግሞ ይህን ሀሳብ እንደገና ደግሞ አንድ ጊዜ ይሄን የምስራች የሚሰማው ያዕቆብ ነው። አሜን። ልጁ ያዕቆብ ሞቷል በተባለ ቦታ ላይ ዮሴፍ በሕይወት አለ። ስለዚህ ይሄ ጉባኤ የሚሰማው የምስራች ቃል ይሄ ነው። የምስራች ድምፅ ይሄ ነው። ዮሴፍ በሕይወት አለ፣ አልሞተም። በሌላ አማርኛ ምንድነው ያልኩት? የእናንተ ነገር አልሞተም፣ በሕይወት አለ። ቀኛችሁ ከፍ አሉ። ጌታ ሆይ ክብር ይሁንልህ፣ እናመሰግናለን። ዙፋን ይባረክ። ይሄ ድምፅ ዛሬ ይሄ ቃል በዚህ ጉባኤ ተገልጧልና ይሄ ቃል በእያንዳንዱ ቤት በኢየሱስ ክርስቶስ ታምራትን ያደርግ። ሕይወት ይሰራበት፣ በኢየሱስ ሕይወት ይሰራበት። እኔ ጸልያለሁ እዚህ የሌሉ የዚህ ቤተክርስቲያን አካል የሆኑ ሁሉ የምስራች ይስሙ። ምድሪቷ ይስሙ፣ የምስራች ትስሙ። ትውልድ የምስራች ይስሙ። ዛሬ የምስራች ማለዳ ቀጠሮ ስለሆነ አመሰግናለሁ። ባለፉት ረዥም ዓመታት በአገልግሎት የረዳኝ እግዚአብሔር ዛሬ እቺን ጉባኤ ባርክ። ድምፅን አሰማ። መለኮት በዚህ ጉባኤ ይስሙ። በደል ኃጢአታችንን ይቅር በለን። በኢየሱስ ክርስቶስም ከልካይ ይከልከል። የእኛ የሆነ ነገር ከልካይ የጠላት እጅ በኢየሱስ ይመታ። የአመፃ መሳሪያ ሁሉ በኢየሱስም የተመታ ይሁን። ይሄ ቀን ለመታሰቢያ በፊት እንደሆነ ጸልያለሁ። በክርስቶስ ኢየሱስ ጌታ ስም አሜን። ባለን 7 ሰዓት ነው። ምናልባት ያው ሰፊ ሰዓት ለመገልገል እንደሆነ ተስፋ አደርጋለሁ። ከ30 እስከ 40 ደቂቃ የእግዚአብሔርን በልቤ ያለውን አካፍለን
እኔም ወንድሜ ነብዩ ሌሎችም አብረን የምንጸልይበት ጊዜ ይሆናል። የዮሴፍ ወንድሞች ለአባታቸው ለያዕቆብ ክፉ ወሬ አውርቶ ነበር። እንዲህ የሚል የተቦጫጨቀና በደንብ የተለወሰ ልብስ ለመረጃ ይዘው ሄደው እንዲህ ብሎ ነገሩ። የምትወደው ልጅ ዮሴፍ ምን እንዳገኘው አናውቅም፣ ክፉ አውሬ በልቶት ይሆናል፣ ስለዚህ የለም ሞቷል ብለው ተናገሩ። አባታቸውም አዘነ፣ ልቡ ደነገጠ፣ ተከዘ። በሽምግልናዬ በሐዘን ወደ መቃብር እወጣለሁ ብሎ ተናገረ። እና እነዚህ ወንድሞች ለአባታቸው እንደዚህ አሉ፣ ያለ ምንም ርኅራኄ ጭካኝ ወይም ጭከና በተሞላበት ቃል ያልሞተው ዮሴፍን ምን ብሎ አወሩ? ሞቷል ብሎ አወሩ። አባታቸው ክፉ አውሬ በልቷል እውነትን ብሎ የተቦጫጨቀውን ልብስ ይዞ አለቀሰ፣ አነባ፣ አዘነ። እድሜውን ጊዜውን ለ14 ዓመት ያህል አባታቸው ያዕቆብ አዘነ፣ በትካዜ በእንባ ዮሴፍ ሞቷል እያለ የዕለቱን የሚቀበርበትን የመቃብር ጊዜ ወይም የሞት ጊዜ ይጠባበቅ ነበር። በዚህ ጊዜ ውስጥ ከ14 ዓመት በኋላ የምስራች ድምፅ መጣ ማለት ነው። ምን የሚል ነው የምስራች ድምፅ? ዮሴፍ በሕይወት አለ፣ አልሞተም። ልጅ ዮሴፍ በሕይወት አለ፣ አልሞተም። እኛም አይናችን አይተናል። አሁን ራሳቸው በራሳቸው ቃል ወይም ራሳቸው በተናገሩት ቃል መልሰው አለ በሕይወት የሚል ትልቅ ድምፅ ሲናገሩ እንመለከታለን። የዮሴፍ ቀላል አይደለም። በዘፍጥረት ላይ ምዕራፍ 37 እስከ ምዕራፍ 50 የዘፍጥረትን መጽሐፍ ቤታችሁ ቁጭ ብላችሁ ብታነቡ ታምረ እግዚአብሔር ትመለከቱ። ሮስ 13 እስከ 18 በመሃሉ ላይ ዮሴፍ በሕይወት አባትየው ይሄን ድምፅ ሰምቷል። እኔ ብላችሁ እንደ መግቢያ የምናገረው ትልቅ መልእክት በዚህ ጉባኤ እንደው እንደ ትንቢታዊ መልእክት ምንም ቢቆይ የእናንተ ነገር መስማታቸው አይቀርም። አሜን ሃሌሉያ አሜን ነው። ምናልባት 1 ዓመት፣ 2 ዓመት፣ 3 ዓመት፣ 4 እነ ዮሴፍ 14 ከዛ ቢለፍ እግዚአብሔር የምስራች ማሰማቱ አይቀርም። አሜን ዮሴፍ በሕይወት አለ በሉ። ሰዎች ሁሉ ጊዜ ሰዎች ናቸው፣ አምላክ አይደለም። ሰዎች ቋንቋቸው የተደበላለቀ ነው። ሰዎች አስተሳሰባቸው የተደበላለቀ ነው። ሰዎች የተለያየ ምልከታ አላቸው። እኛ የውጭ ሰዎችን ባንጠብቅ የቤተሰብ አካል የሆነ ሰው እንኳን ለእኛ እንዳንዘ ጤናማ አመለካከት ላይኖረው ይችላል። ጤናማ እይታ ላይኖረው ይችላል። የቤተሰብ ወንድም እህትም አሁን ለወንድማችን ለዮሴፍ ወንድሞቹ ናቸው ጤናማ አመለካከት የሌላቸው። ስለዚህ ጤናማ አመለካከት የሌላቸው ሰዎች ሁሉ የተለያየ ነገር በእኛ ላይ ሊያስቡ ሊያደርጉ ይችላሉ። ነገር ግን ከእግዚአብሔር ያልሆነ ሁሉ እኛን አይወርሰንም። አሜን ነው። ከእግዚአብሔር ያልሆነ ሁሉ እኛን አይወርሰንም። ምናልባት የወንድሞቹ አስቸጋሪና ፈታኝ የሆነ ስንመለከተው፣ ጠማማ የሆነ ስንመለከተው፣ የሚያሳዝን ስንመለከተው፣ ልብ የሚሰብር ስንመለከተው የሚያስለቅስ ነገር ነው። ግን እግዚአብሔር በዛ ውስጥ ይሰራል። አሜን ነው። የሐዋርያት ሥራ ምዕራፍ 28 ስትመለከቱ የሚገርም ነገር ትመለከታላችሁ። በዮሴፍ ጳውሎስ
ወደ ይግባኝ ጠይቆ ወደ ሮም በሚሄድበት ጊዜ መርከቢቷ ስትናወጥ እንመለከታለንና የእግዚአብሔር ቃል እንደሚናገር ዕቃ እየጣሉ ተጨንቀዋል ሰዎች። እዛም ካንተ አንድ ወረደና አንድ ሰው ወደ ውስጠኛው ክፍል ጳውሎስ ምን ሆነ? እየጠፋን ነው፣ መርከብ እየተናወጠ ነው፣ ዕቃዎች ሁሉ እየጣልን ነው፣ ንፋሱ ኃይለኛ ነው፣ ወጀቡ ኃይለኛ ነው። ነገር ግን ስናስበው የመዳን ተስፋ ያለን አይመስለንም። አንተ ዝም ብለህ ቁጭ ብለሃል አለ። እኔ ዝም ብዬ ቁጭ አላልኩም። አምላኬ ሌሊት መጥቶ አናገረኝ። አምላኬ ሌሊት መጥቶ አናገረኝ። በህልም እንዲህ ብሎ ነገረኝ። ምን አለ? ከዚህ ዕቃ በስተቀር ከዚህ መርከብ በስተቀር አንዳችሁም አትጠፉም አለ። ኢየሱስ የተናገረው ወርድ ቃል በቃል እንደዚህ ነው። የማመልከው አምላክ የኔ የሆነ ማታ በህልም ተገልጦልኝ እንዲህ አለ፣ ከዚህ መርከብ በስተቀር ማንም አይጠፋም። አሜን። እውነትም ተፈጸመ ቃል። አሜን ነው። መርከቧ በተሰባበረም በመርከቧ ስባሪ ሰዎች ወጡ። ግን ልናገር የምፈልገው ትልቅ ሐሳብ አለ። ውጪ ከወጡ በኋላ አረማውያን ትልቅ ቸርነት አደረጉልን ነው ክፍሉ። ምንድነው ቸርነት ያደረጉት? በዛ ቀዝቃዛ በረዶ ሰውነታቸው ለወጡት ጭራሮ ሰብስቦ እሳት ለኩሰው ማሞቅ ጀመሩ። በዛ ውስጥ ግን አንድ የተከሰተ ነገር አለ። እፍኝት እባብ ክፍሉን እንደምታውቁት ምንድነው? እቺ እፍኝት እባብ ምንድን ያደረገችው ብለን ስንመለከት ዘላ ከጭራሮ ውስጥ ዘላ የጳውሎስን እጅ ምን አደረገች ነው የሚለው ነደፈችው። ከዛ በኋላ ሰዎቹ አዩና ለጳውሎስን ትኩር ብሎ አዩና በእውነት ይሄ ምንድነው አለ፣ ነፍሰ ገዳይ ነው። ከባህር በሰላም ቢወጣ እንኳን ነፍሰ ገዳይ ስለሆነ ጥፋቱ አልለቀቀውም አሉና ፈረዱበት። ጳውሎስ ግን ቀለል አድርጎ ተመልክቶ እባቢቷን ምን አደረገ? አራገፈና ወደ እሳቱ ጣላት። ከዛ ሰዎቹ ነው የሚገርማችሁ ምን አሉ ይላል፣ አሁን ምን ይሆናል? ይሞታል እያሉ ምን ያደርጉ ነበር? ይጠባበቁ ጀመረ። አሁን ይሞታል፣ ሰውነቱ ያብጣል። አሁን ይሞታል፣ ሰውነቱ ያብጣል። አሁን ይሞታል፣ ሰውነቱ ያብጣል ያሉ ይጠባበቁ ነበር። ግን ምንም ምልክት ማየት አልቻሉም። ሰውነቱ አላበጠም፣ ጳውሎስም አልሞተም። አሜን። ከዛ በኋላ ምንድነው ያሉት? ይህ አምላክ ነው ብሎ ሐሳባቸውን ለወጡ ይላል። ይህ ቅድም ነፍሰ ገዳይ ነው አሉ። አሁንስ አምላክ ነው ብሎ ሐሳባቸውን ዛሬ እዚህ የተገኘው ጉባኤ እግዚአብሔር ሐሳብ የሚያስለውጥ ቃል በእናንተ ሕይወት ያደርጋል። ቋንቋ የሚያስቀይር ድምፅ በእናንተ ላይ ይመጣል። አሁን ይሞታል የሚጠብቅ የመናፍስቱ ዓለም እያለ የእናንተ ነገር ወደፊት ይሄዳል፣ ይራመዳል፣ ይንቀሳቀሳል። ይህ ያልኳችሁ ነው። የዮሴፍ ወንድሞች ሞቷል ብሎ ባወሩት አንደበት በሕይወት አለ። ብሉይ ኪዳን አዲሱ ኪዳን አሁን ይሞታል ብሎ ሲጠብቁ ይህ አምላክ ነው ብሎ ሐሳባቸው ምን አደረጉ? ቀየሩ ይላል። እግዚአብሔር ሐሳብ በሚያስቀይር ክብር ከዚህ በኋላ ይገለጣል። እግዚአብሔር የኔና የሌሎችን ሐሳብ ብቻ አይደለም፣ የሌሎችን ምልከታ ብቻ አይደለም፣ እኛም ለኛ ያለንን ምልከታ ቀይሮ አዲስ ነገር ይጀምራል። አሜን። ክብር ለኢየሱስ ይሁን። አሜን። ዮሴፍ በሕይወት አለ። አሜን። ዮሴፍ በሕይወት አለ። አሜን። ለምን ነው ዮሴፍ በሕይወት ያለው የሚለው ነገር ማንሳት አለብን። ጥቂት ነገር እሱ ላይ ነው ትኩረት አድርጌ የሚናገረው። ዮሴፍ በሕይወት ለምንድን ነው ያለው? ዮሴፍ በሕይወት ያለው ለበቀል ሳይሆን ለምህረት ነው። ከኔ ጋር ናችሁ? ሲባሉ ይሄን አሁን ያልኩት ነው። ለበቀል ሳይሆን ለምንድን ነው? ለምህረት ነው። እኔ በሕይወት ያለው አንተ በሕይወት ያለው በስራ ላይ ዓለም ላይ በሕይወት ያለ ነው። በዚህ አዳማ በሕይወት ያለ ነው። በዚህ ከተማ የምንመላለሰው ለበቀል ሳይሆን ለምህረት ነው። የእግዚአብሔር የምህረት እጁ መለማመጃዎች ነን። ዘማሪው ዘምሮ አለ መዝሙርና
የእግዚአብሔር ምሕረት ምልክት ከፈለጋችሁ አለ ተከስተል አለ እኔ አለው የምህረቱ ልደት እኔ አለው እንዳለው ሁሉ ለምህረት ነው ያለነው። በጣም የሚገርም ነው። ይሄንን ምን ማለት ነው? መጽሐፍ ቅዱሳችሁ ከዘፍጥረት ጀምሮ 37 ጀምሮ አምሮ ይያል 3 ጊዜ የቀኑትንና የቀኑበትን ይቅር አለ። ስንት ጊዜ? ዘፍጥረት ምዕራፍ 45 ቁጥር 5 ተመልከቱ። አሁንም ወደዚህ ስለሸጣችሁ ምን አትሁኑ ይላል። አትዘኑ፣ አትቆረቆሩ፣ እግዚአብሔር ሕይወትን ለማዳን ከእናንተ በፊት ሰዶኛል። አሁንም ወደዚህ ስለሸጣችሁ አትዘኑ፣ አትቆረቆሩ፣ እግዚአብሔር ሕይወትን ለማዳን ከእናንተ በፊት እኔን ምን አድርጎኛል? ሰዶኛል። አትዘኑ ስለሸጣችሁ ባሪያ አድርጋችሁ ሌላ መንገድ አሳልፋችሁ ስለሰጣችሁ አትዘኑ። ከእናንተ በፊት እግዚአብሔር እኔን ሰዶኛል። ምን ማለት ነው? ዮሴፍ እናንተ ስትሸጡ እናንተን እግዚአብሔር ተጠቀመ እንጂ እንድትሸጡ አሳልፋችሁ እንድትሰጡ እግዚአብሔር ተጠቀመ እንጂ የስራው ባለቤት ማን ነበር? እግዚአብሔር ነበር። ስለዚህ እናንተን የምንበቀልበት ምንም መንገድ የለም። ይልቅስ እኔ ውስጥ ለእናንተ የምህረት መንፈስ እኛ ብንሆን ኖሮ ምን እንል ነበር? ያኔ 20 ሺህ ብር ለመሸጥ የተመካከር አንተ አይደል? አሳልፈ የሰጠኝ አንተ አይደል? ብለን የምን መንፈስ ይገባብናል? የበቀል መንፈስ። አይኔ እያየ ጌታ አከበረኝ ይላል። አንተ እኔንማ ጉድ ሰርተህ ነበር ብለን ታሪክ ነው 14 ዓመት ባክ ይሄዳል። ያኔ ያደረጋችሁ ነገር እያለን በሰዎች ላይ እጃችንን እንቀስራለን። ዮሴፍ እንደዛ አደረገ። አላለቀሰም፣ አለቀሰ። እነሱን እንዳየ 45 1 2 3 ስቀም አለቀሰ። እነሱ ዮሴፍ እንደሆነ እንኳን አላወቁም። ዮሴፍ መልኩ ተቀይሯል። ዮሴፍ ቁመናው ተቀይሯል። ዮሴፍ አድጓል። ዮሴፍ የክብር ዘውድ ጭኗል። ልዩነት በዮሴፍ ሕይወት ውስጥ ሆኗል። ተራርቀዋል። በጣም ረዥም ርቀት ጋፕ አለ፣ የክብር ጋፕ። እነሱ አላወቁም። እሱ ነው እኔ ዮሴፍ ወንድማችሁ ነኝ። እኔ ዮሴፍ ምናችሁ ነኝ? ወንድማችሁ ነኝ። ተረከከ። እኔ ዮሴፍ ወንድማችሁ ነኝ ብሎ አቅፎ አለቀሰ። አቀፋቸው። የምህረት ልቡን ገለጠላቸው። ዮሴፍ በሕይወት ያለው ለምህረት አሜን ነው ወይ? ዛሬ ምን የእግዚአብሔር መንፈስ ውስጥ ላይ ምን እንደሚል ታውቃላችሁ? የአንዳንድ ሰው ነገር የተያዘው የምህረት ልብ ስለሌላቸው እግዚአብሔር የምህረት ልብ ይስጣል። እናንተ ሰው ይጸልያል ግን ቂመኛ ነው። ይጸልያል ግን ተበቃይ ነው። ይጸልያል ግን የሆነ ነገር አስሮ ይዞ በኢየሱስም ዛሬ እስራት ይባላል። ይፈታ። ያሰከው ነገር ይፈታ። አሜን። እግዚአብሔር መፈታት ያርግልን። አሜን። ዮሴፍ በሕይወት ያለው ለበቀል ሳይሆን ለምንድን ነው? በዚህ ከተማ ላይ ተመላለሱ። የምህረት መንፈስ ቤት ላይ የምህረት መንፈስ ስራት ላይ የምህረት መንፈስ የጠላህን አንተን ያሳደደህ የሆነ ነገር አሳልፎ ሰጠ እንትና የምትለው ሰው ይቅር በል። እግዚአብሔር ከሰማይ መስኮት ይከፍታል። የሰማ እጁን አወዛውዞ ያሳየኝ። እግዚአብሔር የምህረት መንፈስ ያፍስስባችሁ። ስንት ጊዜ የቀኑትን ነው ይቅር ያለ ያለው ዮሴፍ? 3 ጊዜ የቀኑትን የቀኑበትን፣ እሺ ጉድጓድ የጣሉትን 20 ብር አሳልፈው ምን ያደረጉትን የሸጡትን፣ በሱ ሕይወት ውስጥ ትልቅ ጥላሸት ያለቡበትን ጥላሸት፣ በቃ በሌላ አማርኛ የዮሴፍን ታሪክ እነሱ ምን አድርገናል ነው ያለው? አበላሽተው። ዮሴፍ ዳግመኛ ህልም አለኝ እያለ በእኛ ቤት አያወራ ብለዋል። ዮሴፍ ዳግመኛ ህልም አለኝ፣ ፀሐይና ጨረቃ ሲሰግዱልኝ አየሁ፣ ወንድሞቼ ሲሰግዱልኝ አየሁ፣ እኔ እንደዚህ እያለ የሚያወራበት ታሪክ አውጥቷል እኮ። ሃሌሉያ! በሰዎቹ ዘንድ በወንድሞቹ ዘንድ ነው ዮሴፍ ታሪክ ያበቃው። በእግዚአብሔር ዘንድ ግን እየሄደ ነው። አዲስ ምዕራፍ
አዲስ ምዕራፍ ከኔ ጋር ያለ ሰው ጮኸ አሜን ይበል። አንዳንድ ሰዎች ያንተ ነገር አብቅቷል ብሎ ዘግቷል፣ ግን አንተ እየሄድክ ነው። አላወቅም እንጂ እየሄድክ ነው። ዛሬ በዚህ ጠዋት እግዚአብሔር ያንተ ነገር እያስኬደ ነው። ያንቺ ነገር እያስኬደ ነው። ሰንበሪ ቆሞ ወደ እግዚአብሔር አልቆመም ይላል። ሃሌሉያ አሜን። ሰንበሪ ቆሞ ይላል። የእግዚአብሔር አንተ ነገር ምን አለው? አልቆመም። ዮሴፍ ወንድሞች ቆሟል፣ አብቅቷል አለ። ዮሴፍ ግን በበለጠ ክብር ከፊት አለ። ሃሎ በበለጠ ክብር ከፊት የምታልፉ ሰዎች አላችሁ። ሰማችሁ ወይ? በበለጠ በተሻለ ክብር ከፊት የምታልፉ ሰዎች ሲሲ ሰዎች ወጥቶ አሜን ነው ወይ? እነሱ በአንድ ቤተሰብ አጥር ያጠሩትን ዮሴፍን እግዚአብሔር ለኔሽን አወጣ። ዓለም ሁሉ አንዳንድ ሰዎች እኛ በአንድ ቦታ አጥረው ያችንን ይቀናል። ከኔ ጋር ነው። የሆነች ቦታ አንድ ቤተሰብ ጉባኤ ማለት እንታጣጣሩና እሷን ይቀናሉ። በእሷ ላይ ይጠሙናል፣ በእሷ ላይ ይተቹናል፣ በእሷ ላይ ይረግሙናል። እግዚአብሔር ግን የእነሱን ጥላቻ፣ የእነሱን ቅናት፣ የእነሱን ርግማን ለዓለም ኤክስፖርት ያደርገዋል። ይገርም። ከኔ ጋር ናችሁ? ቀኛችሁ ከፈሩ እንዳንድ መጋቢ ልባርካችሁ። እግዚአብሔር የእግዚአብሔር ድምፅ ውስጤ እንደዚህ ነው የሚለው፣ በአንድ ቦታ ተወስነህ አትቀርም። በአንድ ቦታ አትገደም። በአንድ ቦታ አትወሰን። እግዚአብሔር ያንን ነገር አይቶ ያሳልፋል። አልፌአለሁ በክርስቶስ እኔ ብያቸዋለሁ። 32 ዓመት ነው በጌታ መድረክ የቆየው። ስሜት አላው ግን አንድ ይሄው ድምፅ እናገር፣ እግዚአብሔር ያሳልፋል። እግዚአብሔር ያሳልፋል። ደግሜ እለዋለሁ፣ እግዚአብሔር ያሳልፋል። ሌላ ድምፅ አለ። ጥላቻ የጠገባችሁ፣ ቅናት የጠገባችሁ፣ ነገሮቻችሁ ግራ የተጋባችሁ ደስ ይበላችሁ። እሺ ምን ይበላችሁ? ሊያሳልፋችሁ፣ ሊያሻግራችሁ እግዚአብሔር ልፍ ያደርግ። ወንድሜ ቅድም ሲመሰክር ልቤን ነክቷል። እኔ አንድ ነገር በመኪና ተመጥቶ የተረፈው እግዚአብሔር ለራሱ አላወቀም። አሜን። አሁን ነብዩ ያላለቀ ነገር ስላለ እኔ ማስተርስ ፕሮግራም ቲዮሎጂ ጨርሼ አዲስ አበባ ጨርሼ ወደ ሐዋሳ ስመለስ የዛሬ 8 ዓመት ስመለስ ዝዋይ ላይ ኃይሉ መኪና አንድ ልጅ ገባና እንዲህ ስትል ኃይሉ አየር ላይ 4 ጊዜ ተከራባብታ ሄደች። እኔ ከሹፌሩ ጀርባ ቁጭ ብያለሁ። ከዛ በፊት ግን ጌታ ቃል ሰጠኝ። ገና ሐዋሳ ያለው እግዚአብሔር ቃል ሰጠኝ። ምን የሚል ዳዊትን እድሜን፣ ክብርን፣ ባለጠግነትን ጠግቦ ሞተ የሚል ቃል እኔ ጋር መጣ። አሜን ነው። የዛ ጊዜ የተሞላው ሳምንቱ ነው የተሞላው ቃል እሱ ዳዊት ክብር፣ እድሜ፣ ባለጠግነት ጌታ ይቀድማል እንጂ አይቀድም። አሜን አለች። እግዚአብሔር ይቀድማል እንጂ ምን አይሆንም፣ አይቀድም። እኔ ሰራ ያለው ሞባይል ውስጥ ለምን እንዳለው እዚህ ውስጥ ያለው ከዛም በኋላ አንዳዋክ እንግዲህ ሰው ሁሉ የራሱ አደጋ ሳት ነው አይደል? ያላና ይላል ተወሶ ይላል ነገሮ ይላል ዋቃ ይላል። እኔ ምንም ብለው ነገር የለም ዝም ብያለሁ። ፋይናሊ ላይ መኪናዋ ተገልብጣ ራሴን ያየው በዚህ ቁመት አስብ ሎማው ስፖርት እየሰራው ኪሎ ይቀንሻል። ከሰው ሁሉ በላይ ተሳፍቻለሁ። መኪናው ይጎል ራሴን ያየው ከሰው ሁሉ በላይ ተሳፍቼ ሳይ የሚታየው ሰማይ ብቻ። ኮፈኑ ተነቅሎ ሄዷል። ይገባል። መኪናው ተገልብጦ ኮፈኑ ተነቅሎ ሄዷል። የሚታየው ሰማይ ምን ሰማይ አየውና ሳይው ተገልብጧል።
ከዛ በኋላ ቀስ ብዬ ዘልዬ ወረድኩ። እኔ ነኝ ዘልዬ ከማን እንደም ይሆናል ከሐዋሳ የሚመጣ መኪና በሙሉ መኪናዎች ቆመዋል። እነዚህ ሰላም ባስ ይገባስ የሚባሉ አለ ወደዚህ መስመር ካሉ አላውቅም ይኖራል ወደ ድሬዳዋ ይመስለኛል። እነሱ በሙሉ መጡና የሚያውቁ ሰዎች ይሮጡ ሌላ መጡና ፓስተር እዚህ ምን ሰራለስ? አይ ከዚህ መኪና ነው ይወጣ አንተ ከዚህ መኪና ይበላ። ከዛን የሰፈሩ ሰዎች ሮጦ መጡና እንጨት አስገብቶ መኪናዋን ሲገለብጡ የቀረው 18 ሰው ወጣ። አንድም ሰው ምንም አለው። ማዳን የእግዚአብሔር ነው። ኃይል የእግዚአብሔር ነው። ሃሌሉያ ሲከረጋራ ሃሌሉያ ወይ ዲጋና ሃሌሉያ ማለት ማዳን የእግዚአብሔር ነው። ኃይል የእግዚአብሔር ነው። ከዚህ ወደ ወንጌል ሲመለስ አልመጣ ወደ እኔ ዳዊትም እድሜ ክብር ባለጠግነት ተቀበሉት። አሜን ነው። አንድም ነገር ነው ነገር እግዚአብሔር ስራ ላይ በህይወት ያለ ነው ለበቀል ሳይሆን ለምንድን ነው? ቸርች ውስጥ ብዙ ሰዎች እኛን ሊበቀሉ ይፈልጋሉ። አንዳንዴ ከኔ ጋር ናችሁ። አንዳንድ ሰዎች የኔን ነገር የዘጋው ፓስተሩ ነው፣ የኔን ነገር የዘጋው ነብይ ነው፣ የኔን ነገር የዘጋው ያንተ ነገር ሰው ዘግቶ በመጀመሪያ አይችልም። የሚዘጋ የሚከፍት የሌለ የሚከፍት የሚዘጋ የሌለ እርሱ ቁልፉ በእጁ ያለው እግዚአብሔር ብቻ። ሰፈሪ ላይ የኔ ነገር የዘጋው እንትና ነው። መስሪያ ቤት የኔ ነገር ያዘው እንትና ነው። እንትን ላይ የኔ ነገር ያዘው እንትና ነው። ያንተን ነገር ይዞ የሚችል ማንም የለም። ዲያብሎስም ያንተ ነገር ይዞ አይችልም። ያንተ ነገር ያለው በጌታችን ሲቀኛችሁ ከፋርኩትና አሜን በሉት። ከኔ ጋር ናችሁ። ዮሴፍ በሕይወት ያለው ለበቀል ሳይሆን ለምንድን ነው? ለምህረት። ዮሴፍ የዚህ መረዳት አይገርማችሁ? የዚህ መረዳት ምንድን ነው የሚለው? ከእናንተ በፊት እግዚአብሔር ምን አደረገ? ሰደደን። እናንተ ቆናችሁ እኔን የሸጣችሁኝ አላለም። ከእናንተ በፊት ማን ሰደደ? እግዚአብሔር ሰው። ጉዳዩ ከማን ጋር አዞረ? ሁለተኛ እዚህ ቦታ ላይ የምንመለከተው ቁልፍ ነገር ዮሴፍ በሕይወት ያለው ምንድን ነው? የገፉት ክብሩን እንዲያዩ። አሜን ነው። የገፉት ምኑን እንዲያዩ? ክብሩን እንዲያዩ። ተመልክቱ የጌታ ቃል እዚህ ጋር የተጻፈው 45:12 ተመልክቱ። ዘፍጥረት 45:12 እነሆ ለእናንተ የተናገራቻችሁ የኔ አፍ እንደሆነች የእናንተ አይኖች አይተዋል፣ የወንድሜን የቢንያም አይኖች አይተዋል። ተመልከቱ ቁጥር 13 ለአባቴ እያለቀባችሁ ነው። ለአባቴ በግብፅ ምድር ያለኝን ክብሬን ሁሉ ያያችሁትንም ሁሉ ምን አድርጉ? ንገሩ ለአባቴ። አሾ የሚገርመው የዮሴፍ ወንድሞች ሲገፉት ሲሸጡት የዮሴፍን ክብር እናያለን ብሎ አይደለም። ተገላገልን ከዚህ ህልመኛ ከዚህ ባለ ራዕይ ብሎ ነው ተገላገልን። ደግሞ አባቱ አብልጦ ከኛ ይልቅ እሱን ይወዳል። ተገላገልን ብለው አልተገላገልን። ይመጣል በሌላ መንገድ ጌታ ያዛቸውና የዮሴፍ ምን አሳያቸው? ክብር፣ ሞገስ፣ ባለጠግነት፣ ሀብት፣ ስልጣን፣ ፖዚሽን። ዛሬ ዮሴፍ እዚህ የለም፣ ግን አንተ አለ። ከነዛ ከዮሴፍ እንደ አንዱ ትሆናለህ። ቶይነሽ ምን እያልኩ ነው? የገፉሽ ክብርሽን ያለ የገፋ ክብርን ያለ በቅርብ ጊዜ ክብር የምታዩ ሰዎች ይሄ ጌታ ቃል ዛሬ በዚች ሙሉ ወንጌል ሳልተራ ሙሉ ወንጌል ላይ ይሄ የጌታ ቃል ተነግሯል። በቅርብ ጊዜ የገፉ ሁሉ ክብርን ያለ የሸጡ ሁሉ ክብርን ያለ
የናቁ ሁሉ ክብርን ያያሉ። ከናዝሬት መልካም ነገር ይወጣል ያሉ ክብርን ያያሉ። መቼ? በቅርብ ጊዜ ለአንዳንዶቻችሁ ጌታ ይፈትናል። ቄስ ጅራ የሚባል ሰው ታቁልበራ ሞቷል። አሁን መካነ ኢየሱስ አገልጋይ ናቸው። 86 ሎንግ ነው። 86 የዛሬ 32 ዓመት ሐዋሳ መጥተው ዮርዳን ቸርች ሲሰብኩኛ ወጣቶች ነን። የፊት ወንበር ነው የሚይዘው። ቸርቿ ጠባብ ስለሆነች ተከፋፍተን ነው ወንበር ቦታ ነው የሚይዘው። ጌታን ለማምለክ እሳት ነበር። አሜን ነው። እሳት ውስጥ ኮንፈረንስ ላይ ሲሰብኩ እግዚአብሔር ለአንዳንዱ ፈጠነ ነው፣ ለአንዳንዱ እግዚአብሔር ዘገየ ነው፣ ለአንዳንዱ እግዚአብሔር እንዳሻው ነው። በሶስቱም ጌታ ልክ ነው። ለፈጠነም ልክ ነው፣ ለዘገየም ልክ ነው፣ እንደፈቀደውም ልክ ነው። ግን ዛሬ የምናገረው መልእክት አለ። አንዳንዶቻችሁ እግዚአብሔር የገፋችሁ ሰዎች ክብር እንድታዩ በሕይወት አለ። አንዳንድ ሰዎች ለምንድን ነው በሕይወት የቆየሁት የምትባላችሁ ሲባይ ውስጥ በሕይወት የቆየው እግዚአብሔር ክብርን ያሳያል። ብዙዎች ክብርን ያያል። ሂዱና ለአባቴ ሞቷል አልቆለታል ብሎ በሐዘን ላለው ለአባቴ ዮሴፍ በሕይወት አለ ብላችሁ ምን አድርጉ? ንገሩ። መንገድ ብቻ አይደለም ያለኝን ክብር ሁሉ ንገሩ። መጥቶ ባይኖ እስኪያይደርስ የሌሎች የወንድሞች ከኔ ጋር ናችሁ። የገፉ ሁሉ ክብርን ያያል። አሜን። የገፉሽ ሁሉ ክብሩን ያያል። ክብርሽ ያያል። አሜን አላችሁ። አሜን። የገፋ ሁሉ ክብርን ያያል። አሜን። ለአንዳንዶቻችሁ በቅርብ ይሆናል። አሜን። ምናልባት ለአንዳንዶቻችሁ አሁን ተፈጽሟል። አሜን። ሌላው ሶስተኛው ዮሴፍ በሕይወት ያለው ለምንድን ነው? ለሌሎች ማረፊያ ነው። ማረፊያ ነው። አሜን። የሰማቻችሁ ንጉስ ማረፊያ ነው። አሜን። ዛሬ የማካፍለው በሙሉ ትንቢታዊ መልእክት ነው። አሜን። አሜን። ማረፊያ ነው። አሜን። በሕይወት ያለው ምን ለመሆን? ማረፊያ ለመሆን። ተመልከቱ ቁጥር 16 ዘፍጥረት 16 እንደዚህ ይላል እስከ 19 በፈርዖንም ቤት የዮሴፍ ወንድሞች መጡ ተብሎ ወሬ ተሰማ። በዚያም ፈርዖንና ሎሌዎቹ ደስ ተሰኙበት። ፈርዖንም ዮሴፍን አለ ለወንድሞቼ እንዲህ ብለህ ንገራቸው፣ ይህን አድርጉ፣ ከብቶቻችሁን ጭናችሁ ወደ ከነዓን ምድር ሂዱ፣ አባታችሁና ቤተሰቦቻችሁን ይዛችሁ ወደ እኔ ኑ፣ እኔም የግብፅን ምድር በረከት ሁሉ ምን አደርጋለሁ? እሰጣችኋለሁ፣ የምድሪቱን ስብ ትበላላችሁ። አንተም ወንድሞችን እንዲህ አድርጉ በላቸው፣ ከግብፅ ምድር ለሕፃናቶች ለሴቶች ሰረገሎች ውሰዱ፣ አባታችሁን ይዛችሁ ኑ፣ ለዕቃችሁ ሁሉ አታስቡ፣ የግብፅ በረከት ሁሉ ለእናንተ ነውና የምድሪቷን በረከት ትበላላችሁ። የግብፅ በረከት ሁሉ ለማን ነው? ለእናንተ። ከኔ ጋር ናችሁ? የአዳማ በረከት ሁሉ የእናንተ። የኢትዮጵያ በረከት ሁሉ የእናንተ። መጽሐፉ ምን ይላል መሰላችሁ? የግብፅን ፍርፋሪ ትበላላችሁ ወይ? የግብፅን ስብ ትበላላችሁ። ህዝቡ ሁሉ ማረፊያ ሆነ። የኔ ወንድሞች ዛሬ ለአንድ ሰው ማረፊያ መሆን ያቃተን እግዚአብሔር ነገ ከነገ ወዲያ ለትውልድ ማረፊያ የሰማ ለትውልድ ማረፊያ ትሆነ። ዛሬ አንድ ሰው ማገልገል ያቃተ ብዙዎችን የምታገለግልበት አዲስ ምዕራፍ ጌታ ይከፍታል። አሜን። ዛሬ ለአንድ ሰው ስጦታ መስጠት ያቃተ እግዚአብሔር ታሪክ ይቀይራል። ዮሴፍ በሕይወት ያለው ለእግዚአብሔር የምድሪቷን ስብት እንድትበሉ እድል ይስጣችሁ። ይችላል። ኃይል አለው። ኃይል የሚጮኸው አሜን ይበል። ይችላል። ኃይል አለው። ማረፊያ ትሆኛለሽ። ማረፊያ ትሆናለሽ። እግዚአብሔር ይቀድማል እንጂ አይቀደምም። አሜን። ዛሬ እንደምታየው አትሆንም። እግዚአብሔር አዲስ ነገር በቤት በሕይወት ይጀምራል። ዛሬ እያገለገልን ያለነው የዮሴፍን ታሪክ ቢሆንም እንኳን ታሪኩ የጌታ ቃል ነው። እግዚአብሔር አዲስ ምዕራፍ ይከፍታል። ማረፊያ ትሆናል። ማረፊያ ትሆናል። ጌታ ይችላል።
ጌታ ይችላል። ሌላው በጣም ከሚገርመኝ ሌላው ትልቅ ነገር ዮሴፍ በሕይወት ያለው ለምንድን ነው ስንል የሰላምና የሰላም ሰው ነው። አሜን ነው። የምን ሰው? የሰላም ሰው። የሁከት ሰው ደግሞ ነው። የምን ሰው? የሰላም ሰው። 45:24 ተመልከቱ። ቃሉ ነው የሚለው 45:24 ላይ እንደዚህ ይላል። ዮሴፍ ወንድሞቹ አሰናበታቸው፣ እንዲህ አላቸው፣ በመንገድ እርስ በርሳችሁ ምን አትሁኑ? አትጣሉ። አሜን ነው። ያቃቻል ሲሉ ወንድሞ አደገኞች ናቸው። ይሄ የቅናት መንፈስ ጮሆ ከብዙዎቹ ላይ አልወጣም። ከሌላዎች ቸርች ውስጥ መገሰጽ ካለበት ወፋም አጋንንት አንዱ የቅናት መንፈስ። እኛ ድግምት ውደቅ፣ ጦንካራ መንፈስ ውደቅ፣ የራስ ዘንዶ ውደቅ ማለት ነው። የቅናት መንፈስ ውደቅ ማለት ነው። አሜን አላችሁ። በጣም መገሰጽ ያለብን መንፈስ እሱ። ምክንያቱም ዮሴፍ ለሁሉም ሰጠ ስጦታ አለ፣ ለወንድሙ ግን በእጥፍ ምን አደረገ? ሰጠ። ስለዚህ መንገድ ላይ ሲሄዱ ዮሴፍ ለአንተ በእጥፍ ሰጥቶ ለእኛ ደግሞ እርስ በርስ ምን እንዳይሆኑ እንዳይጣሉ አስጠነቀቃቸው። በመንገድ ስትሄዱ እርስ በርሳችሁ አትጣሉ። የምን ሰው ሁኑ? የሰላም ሰው። አሜን ነው። እግዚአብሔር በዚች ቤተክርስቲያን ስትኖሩ የሰላም ሰው ያደርጋል። አሜን። በዚች ከተማ ስትኖሩ የሰላም ሰው ያደርጋል። አሜን። ለቤት ለትዳር የሰላም ሰው ያደርጋል። አሜን። ከጎረቤት ጋር የሰላም ሰው ያደርጋል። የሰላም ሰው ሲፈለግ አንተ ተገኝ፣ አንቺ ተገኝ። ጆን ስቶት የሚባል ትልቅ ሰው አለ፣ እንግሊዛዊ ትልቅ ቴዎሎጂ ትምህርት ቤት ያስተማረ አንድ እኛንም ያስተማረ ትልቅ ጆን ስቶት የሚባል እንግሊዛዊ ነው። ወደ ጌታ ሄደዋልና እኛ አባት እንግሊዝ ዋና ከተማ ላይ መብራት ፋኖስ አብርቶ ለንደን ከተማ ላይ ሲመላለሱ ጆን ስቶት አሉ የሚያሉ ሰዎች ምን ሆነ ክሬዚው ግን ማንበብ ብዙ መስራት ክሬዚ አሳበደኝ ምን ሆነ በቀን ምድር ዋናው ሲዘ መብራት ይዘ ብትመላለስ አበልኝ አላበልኩ ምን ነው ታዲያ ለእግዚአብሔር የሚሆን ሰው እየፈለጉ ለእግዚአብሔር የሚሆን ሰው እየፈለጉ ነው። እኔ የሚታካኝ ቅኔው ምክንያቱም እንግሊዞች እያበዱ ከጌታ ወጥቷል፣ ከጸጋ ወጥቷል፣ ወደ ሌላኛው ዓለም ተሸጋግሯል። ስለዚህ የሚታካኝን ሰው በእንግሊዝ ጎዳና እየፈለጉ ነው። የሰላም ሰው እየፈለጉ ነው። ትሁት ሰው እየፈለጉ ነው። እግዚአብሔርን የሚፈራ ሰው እየፈለጉ ነው። ቅን ሰው እየፈለጉ ነው። ቅዱስ ሰው እየፈለጉ ነው። ታሪክ የሚያስቀጥል ሰው እየፈለጉ ነው። በኢየሱስ ስም ስትፈለጉ የምትገኙ ሁሉ ጩና አሜን በሉ። ስትፈለግ እግዚአብሔር ሲፈልግ የምትገኙ ሰው ሃሌሉያ ሃሌሉያ። በሕይወት ያለው እግዚአብሔር ሲፈልግ ልትገኙ አሜን። አሜን ማለት ጌታ ሲፈልግ ይሄው ማን አለ ሲባል ሳቤት ብሎ ገበለ እከለ ያለ ለኔ ጌታ ሃሌሉያ 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 ሃሌሉያ። ይሄ ዘመን እግዚአብሔር ሲፈልገን የምንገኝበት ዘመን ይሁን። የኔ ወንድም እግዚአብሔር ሲፈልግ ታዲያ አሜን አሜን ነው። ዘፍጥረት 6 ምድር ተበላሽታ ነበረ። ክፋት፣ አመፅ፣ ተንኮል ምድሪቷ ላይ ሆነና እግዚአብሔር ሰው በመፍጠሩ ምን ሆነ ይላል? ተሳሳተ። ግን አለ ግን አንድ ሰው አገኘ። ማንም ሆነ ክፋት ባለበት ምድር፣ አመፃ ባለበት ምድር፣ ተንኮል ባለበት ምድር እግዚአብሔር አንተን ያገኘ። አሜን። እንደውም አባቱን ነው ብሎ ስሙን ሲያለ ምድር እግዚአብሔር በረከማት ምድር ይህ ሰው ምን ያደርገናል? ያሳልፈናል። ሃሌሉያ አሜን። ያሳልፈናል። ስለዚህ ነው እግዚአብሔር የሚያገኝ ሰው አሜን። ተገኙ ለጌታ አሜን። ተገኙ ለጌታ በጸጋው ዙፋን ስር ተገኙ። በጸጋው ዙፋን ስር ተገኙ። በቃል ቦታ ተገኙ። በስጦታ ቦታ ተገኙ። በቅድስና ቦታ ተገኙ። በእውነተኛ አምልኮ ቦታ ተገኙ። እግዚአብሔር በሚፈልግ ቦታ እግዚአብሔር ሰው እንደሚያይ የእግዚአብሔር አይኖች አልቆ ይመለከታል። የእግዚአብሔር አይኖች እኔ አሁን እንደለበስኩት ነጭ ሸሚዜን አይ ውስጤ ሁሉ መርምሮ ያያል።
አሜን ነው ወይ? ስለዚህ ነው ዮሴፍ በሕይወት ያለው የምን ሰው ለመሆን የሰላም ሰው። ሃሎ የምን ሰው? ምድር ሁሉ የሰላም ሰው ብታገኝ ኢትዮጵያ የት በደረሰች? ዘረኝነት ይመታል፣ ጎሰኝነት ይመታል፣ ቡድንተኝነት ይመታል፣ ጥላቻ ይመታል፣ የኔ የሚል መንፈስ ይመታል። ኢየሱስ ያድናል፣ ያድናል ኢየሱስ። እናንተ የሰላም ሰዎች ብትሆኑ አዳማ ትፈወሳለች፣ ምድር ትፈወሳለች፣ ሙሉ ወንጌል ይፈወሳል፣ ቃለ ሕይወት ይፈወሳል፣ አብያተ ክርስቲያናት ይፈወሳል። ከዛሬ ጀምሮ እግዚአብሔር አንተን በሰላም ሰው ይወቅ። አሜን። የሁከት ሰው አትሁን። አሜን። የነገር ሰው አትሁን። አሜን። የአመፃ ሰው አትሁን። አሜን። ትናንሽ ቀበሮ በኢየሱስ ስም ይመታ። አሜን። አሜን አላችሁ ወይ? አሜን። የቅናት ሰው አትሁን። የቅናት ሰው አትሁን። ወንድምህ ለምን በጥፋ ያድግ ታሽበ ላንተም ቀና። አሜን አላችሁ? አሜን። አሜን በሉት። አሜን። የቅናት መንፈስ ወጣ። አሜን። ነው የፈውስ ፕሮግራም እንዲሆን ስለሆነ የትምህርት ፕሮግራም ቢሆን በጣም አሳያችሁ ነበር። ኢየሱስ ክርስቶስ ጌታ። አሜን ነው። አሜን። ቸርች ውስጥ ሰው ነው። በስንት ፐርሰንት ነው ማይቀና ስቴጅ? ስንት ፐርሰንት? 10 ይሞላ? እሺ የማከሉ ሰዎች ደርሰው እኔ ነው ወንድሜ ለቀንቻ አጣላክ ለወንድሜ የፈለገ ቢሆን እኔ ቀንቻ አጣላክ በእውነት ልቤን ስሩ ትሩጃቱ ነው። በእውነት ስለእናንተ ጌታ ይመስገን። አሜን። የቅናት መንፈስ የተወጋኝ። አሜን። ለነገሩ ቅናትና ቀናተኛ ይወገዳል፣ ንጹህ ልቦች ግን ወደፊት ይሄዳል። አሜን። ታውቃላችሁ የቅናት ወርቆ ጻድቁን አይወጋም። ምሳሌ ዳዊት የመጨረሻ መልእክት ዮሴፍ በሕይወት ያለው ለምንድን ነው? ለብዙዎች የልምላሜ ምክንያት ነው፣ የተስፋ ምክንያት ነው። አሜን ነው። የምን ምክንያት? የተስፋ ምክንያት፣ የልምላሜ ምክንያት፣ የትንሣኤ ምክንያት። ዮሴፍን እዩ፣ ጌታ ከሱ ጋር ነው። የጌታ ቃል መጨረሻ ላይ እንደዚህ ይላል። ይሄ የ45:27 ላይ እንደዚህ ይላል። እነርሱ ዮሴፍ የነገራቸው ነገር ሁሉ ነገሩት፣ እርሱ ያነሱት ዘንድ ዮሴፍ የሰደዳቸው ሰረገሎች ባየ ጊዜ ሉክ ተመልከቱ፣ ባየ ጊዜ የአባታቸው የያዕቆብ የነፍሱ ሕይወት ምን ሆነች? ታደሰች፣ ለመለመች። ዮሴፍ በሕይወት ያለው የብዙዎችን ነፍስ ለማለምለም ነው። ለማለምለም፣ ለማደስ። ምክንያቱም አላመናቸውም። እነዚህ ወንድሞቹ ተንኮለኞች እንደሆኑ ያውቃል። ያዕቆብ እንዳይጠራጠር ሰረገላ ላከ። አሜን ነው። ብዙ ሰረገሎች ስጦታ ስለላከ ይህ ሁሉ ከየት መጣ? ልጅ ዮሴፍ ነው የላከ። ዮሴፍ በሕይወት አለ? አዎ። በእውነት አዎ። ሳልሞት ላይዘል ይሄዳል። ነፍሴ አሁን ምን ሆነች? ለመለመች፣ ታደሰች። ኢየሱስ ያድናል። ሃሎ ዮሴፍ በሕይወት ያለው የብዙዎችን ነፍስ ለማደስ፣ ለማደስ፣ ለማለምለም። ከዛ ዮሴፍ ያዕቆብን አለ ከዚህ በኋላ እኔ ያዕቆብ በሐዘን ወደ መቃብር አልወርድም፣ በደስታ በሐሴት ትውልድ ባርኬ ተንብዬ። ሃሌሉያ። በሐዘን አትሞቱ። የሰማ በሐዘን መቃብር አትወርዱ። በሐዘን አትሸኙ። በሐዘን አትሰናበቱ። ሌላ ሁለተኛ ምዕራፍ በያዕቆብ ሕይወት ጀመረ። አሜን። ሁለተኛ ምዕራፍ ይጀምራል። አሜን። ዮሴፍ በሕይወት ያለው ለምንድን ነው? አንደኛ ከሌላናት ለምህረት ለበቀል ሳይሆን ለምህረት ነው። ሁለተኛ የገፉት ሁሉ ምንም እንዲያዩ ክብሩን እንዲያዩ። ሶስተኛ ሌሎች ምን መሆን አረት ያለ መሆን። አራተኛ የሰላም ሰው ለመሆን። አምስተኛ ምን ትፈልጋላችሁ ከዚህ? ይሄ ቃል ዛሬ በእናንተ ጆሮ የተነበረው ተፈጸመ። ይሄ ቃል እንደ ወረደ ይድረሳል፣ እንደ ወረደ ይሁንላችሁ። እግዚአብሔር መንገዳችሁን ያቀናላችሁ። የተያዘ ይለቀቅ፣ የታሰረ ይፈታ፣
የወደቀ ይነሳ፣ የተያዘ ይለቀቅ። የሆነ መንፈስ አንድ ድምፅ ሰማለሁ። እኔ እግዚአብሔር ድምፅ እንሰማ ሰው ምን እንደምን የጌታ መንፈስ ታውቃላችሁ? በዚህ ሰዓት ገደቡ ተነሳ። ቁሙ ጸልያ። ገደቡ ተነሳ። ጃቱ ከፈተ። ይሄ ለአንድ ሰው መልእክት ነው። ገደቡ ተነሳ። ከልካዩ ተመታ። ገደብ የቀደባችሁ መንፈስ፣ የያዛችሁ መንፈስ፣ ያሰራችሁ መንፈስ፣ አቅል እያላችሁ ያሰረ መንፈስ ዛሬ በኢየሱስ ገደቡ ተነሳ። ቻፓላዲናማስ ወደ ላይ ሁለት እጃችሁ ወደ ላይ አንሱ። እንጸልያለን። እግዚአብሔር እንደዛ ነው ያለ። ገደቡ ተነሳ ይላል። ነጋዴዎች ገደቡ ተነሳ። ሰራተኞች ገደቡ ተነሳ። ተማሪዎች ገደቡ ተነሳ።